እኛ የምናሳየው በተግባር ነው የምንለው። ትናንትና ኤርሊንግ ሃላንድ ለጋዜጠኞች የሰጠውን አስተያየት በጣም አነጋጋሪ ሆኖ ነበረ። ሆኖም ግን ኤምባፔና ኦስማን ዴምቤሌ ምንም ምላሽ አልሰጡም ነበረ ለዚህ ንግግሩ። ከዛም በኋላ እንግዲህ ኤርሊንግ ሃላንድ ስለ ጨዋታው አናስብም ብሎ ነበር። ነገር ግን ኦስማን ዴምቤሌ ስለ ለጋዜጠኞቹ ምንም ምላሽ አልሰጥም ነበረ። እሱ ግን እኔ በተግባር ነው ማሳየው ብሎት ነበረ ማለት ነው። ከዛ እንግዲህ እሱ እንደዚህ ካለ በኋላ ምንድነው ያደረገው የሚለው ነው የሚገርመው። ትናንትና ኖርዌይ እና ፈረንሳይ ተጋጥሞ ነበረ። ከዛም በኋላ ደግሞ ፈረንሳይ እንግዲህ 4-1 ረታለች ማለት ነው ኖርዌይን። ኦስማን ዴምቤሌ 3 ግቦችን ማስቆጠር ችለዋል ማለት ነው። ሃላንድ ደግሞ እንግዲህ ምንም ጎል ማስቆጠር አልቻለም። ስለዚህ ጨዋታ አንጨነቅም ብሎ ነበር እሱ እንግዲህ ከዛ ያው ተሸንፎ ነበረ። ሆኖም ግን ሁለቱም ጥሎ ማለፍን መቀላቀል ችለዋል ማለት ነው። ሆኖም ግን ትናንትና ኤርሊንግ ሃላንድ ከጨዋታው በፊት የሰጠው አስተያየት በጣም አነጋጋሪ ሆኖ ነበረ። ከዛም በመቀጠል እንግዲህ ኦስማን ዴምቤሌ እኔ በተግባር ነው ማሳየው ብሎት እንግዲህ 3-0 ግቦችን ማስቆጠር ችሏል። ከዛም እንግዲህ 3 ግቦችን ማስቆጠር ችሎ ነበር። ከዛ የባላን ዶር አሸናፊ እንግዲህ ከፍተኛ በ32 ደቂቃ ሃትሪክ የሰራው ተጫዋች ሁለተኛው በታሪክ በዓለም ዋንጫ ሁለተኛው በዓለም ዋንጫ 32 ደቂቃ ያስቆጠረው ተጫዋች በሆነው በሁለተኛው ተቀምጧል ማለት ነው። በሌላ በኩል ደግሞ ሴኔጋል ኢራቅን አሸንፋለች። 5-0 አሸንፋለች። 5-0 ማሸነፍ ችላለች ሴኔጋል። እንግዲህ በጣም የሚገርመው ነገር ደግሞ ግብጽም አቻ መውጣቷ ነው የሚገርመው ማለት ነው። ለምን ግብጽ እንግዲህ 3 ምርጥ ሶስተኛውና ማሸነፍ ችላለች ማለት ነው። ሴኔጋል ግን 5-0 አሸንፋለች። እንግዲህ ሴኔጋል እንግዲህ ከአፍሪካ ወክለው ከሄዱ ሀገራት አንዷ ነች። ሆኖም ግን ከዚህ በፊት ባደረጉት ጨዋታዎች እንግዲህ ማሸነፍ አልቻለችም ነበረ። ከዛ በመቀጠል ደግሞ ከፈረንሳይ ጋር ባደረጉት ጨዋታዎች እንግዲህ አቻ 3-1 መረታት ትችላለች። ከሱም ባለፈ ደግሞ በሚቀጥለው ጨዋታ ተሸንፋለች ማለት ነው። ከዛም ባለፈ ደግሞ እንግዲህ ትናንትና ነው እንግዲህ በአራተኛው ጨዋታ ነው እንግዲህ 5-0 ማሸነፍ የቻለችው ኢራቅን ማሸነፍ የቻለችው። ከዚህም ባለፈ ደግሞ እንግዲህ ሴኔጋል እንግዲህ ቋሚ አቋም የላትም እየተባለ ይገኛል። ምክንያቱ ደግሞ ሰሞኑን እንግዲህ የተሸነፈች አንድ ያሸነፈች ነው የምትገኘው። ሆኖም ግን ያው ደካማ ሀገር ነው ያሸነፈችው፣ ወጥ የሆነ አቋም ያሳየች አይደለም የሚል አስተያየት እየቀረበባት ይገኛል። በሌላ በኩል ደግሞ ግብጽ ደግሞ ማሸነፍ ችላለች። ትናንትናው ጨዋታ ላይ ማሸነፍ ችላለች ማለት ነው። ይህን ስታሸንፍ እንግዲህ በጣም አንድ አቻ የተለያዩት ከኢራን ጋር አቻ መለየታቸው እንግዲህ ግብጽ እንግዲህ በጣም አቋሟ ያሳየች ከሚገኙ ምርጥ አቋም ያሳየች ከሚገኙት ሀገራት አንዷ ነች። ከዚህ በነበሩ ጨዋታዎች እንግዲህ ኒውዚላንድን እንግዲህ ማሸነፍ ችላለች ግብጽ። እንግዲህ ያ ማሸነፏ እንግዲህ እንደ አፍሪካ እንግዲህ ሀገራት እንግዲህ ያረቡት ከሚገኙት ሀገራት በጣም አሪፍ አቋም ያሳዩ ከሚገኙት ሀገራት አንዷ እንግዲህ ግብጽ ነች። ከዚያ ትናንትና ደግሞ አቻ ወጥታለች ማለት ነው። ጥሎ ማለፍን ቀጥታ ተቀላቅላለች ማለት ነው። ሆኖም ግን ግብጽ እንግዲህ ትናንትና አቻ መውጣት ተከትሎ እንግዲህ ምርጥ ሶስተኛውን ማለፍ ችላለች። ጥሎ ማለፍን እንግዲህ እስከመቼ ትጓዛለች፣ እስከመቼ ርቀቷ እስከመቼ ይሄዳል የሚለው እንግዲህ ይጠበቃል ማለት ነው። ከሱም ባለፈ ደግሞ የሴኔጋል ብሔራዊ ቡድን እንግዲህ እንቅስቃሴ በደንብ ይጠበቃል ማለት ነው። ምክንያቱ ደግሞ ሴኔጋል አቋሟ ልክ አይደለም። አንድ ያሸንፍ አንድ የተሸነፈች ነው የምትገኘው። በመጀመሪያው ጨዋታ እንግዲህ 3-1 የተሸነፈችው በጠንካራ የሚባል ቲም ጠንካራ የሚባል ሀገርን ብትገጥምም እንግዲህ ፈረንሳይ ነበረ 3-1 ያሸነፈችው። እንግዲህ በፈረንሳይ ነበረ የተረታችው። ሆኖም ግን ጠንካራ ሀገር ብትገጥምም እንግዲህ ይህን በሰፊው ልዩነት ትረታለች ተብሎ አልተጠበቀም ነበረ። ከዛም ባለፈ ከዛ በኋላ በነበሩ ጨዋታዎችን አቻና መሸነፍ ነበር የቻለችው ግብጽ። እንግዲህ በአንድም ጨዋታ አልተሸነፈችም ማለት እንችላለን። ምክንያቱ ደግሞ ባለፈው ማሸነፍ ችላለች ማለት ነው። ከዚህም ባለፈ እንግዲህ አፍሪካ እንደበኩሉ ሀገሮች እንግዲህ ሀገራት እንግዲህ ግብጽ በጣም አሪፍ እንቅስቃሴ ያሩ ከሚገኙ ግብጽና ሞሮኮ አሪፍ እንቅስቃሴ ያሩ ከሚገኙ ክለቦች ብሔራዊ ቡድኖች መካከል አንዷ ናቸው። ሞሮኮ ደግሞ ባለፈው ከመጀመሪያ ጨዋታውን እንግዲህ ያደረገችው ከብራዚል ጋር ነው። ከብራዚል ጋር አንድ አቻ ወጥታለች ማለት ነው። ምንም ቢሆንም እንግዲህ ግብጽ አቋሟ ወደ አሪፍ አቋም ላይ ስላልነበረች ሳይሆን ግብጽ ሞሮኮ አንድ አቻ ወጥታለች። እንግዲህ ብራዚል እንግዲህ ኔይማር ጁኒየር ጉዳት ላይ ነበር። እንዲሁም ሌሎች ተጫዋቾችም እንግዲህ ገና መጀመራቸው ነበረ። ከዛ አንድ አቻ መውጣት ትችላለች ማለት ነው። ሞሮኮ እንግዲህ አቻ ወጣ። ከዛ በኋላ ደግሞ ማሸነፍ ትችላለች ማለት ነው።
ከዛም ባለፈ እንግዲህ ሞሮኮ በጣም አሪፍ እንቅስቃሴ በአምና እንግዲህ እስከ ግማሽ ፍጻሜ ነበር የተጓዘችው። አሁን ደግሞ እስከ መቼ ትጓዛለች የሚለው ነው የሚጠበቀው ማለት ነው።